ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ተማሪዎች እንዴት ናችሁ? ይህ በዋሸራ አካዳሚ እየተዘጋጀ የሚቀርብላችሁ የፊዚክስ 12ኛ ክፍል ትምህርት ነው። ዩኒት 4 የጀመርነው ኤሌክትሮማግኔቲዝም ነው። ስለዚህ የዛሬ ሌሰናችን ሌሰን 30 ወይ ደግሞ ሌሰን 13 አፕሊኬሽን ኤንድ ሴፍቲ ኦፍ ኤሌክትሮማግኔቲዝም ነው። ወይ ደግሞ ከኤሌክትሮማግኔቲዝም ኦር ኤሌክትሮማግኔቲክ ኢንዳክሽን ምን አፕሊኬሽኖች አሉት፣ ለምን እንጠቀማቸዋለን ኤንድ ማድረግ ያለብን ሴፍቲስ ምንድን ነው የሚለውን በዛሬው ሌሰናችን የምናየው ይሆናል። በባለፈው ሌሰናችን ለማስታወስ ያክል ስለ ትራንስፎርመር አይተናል። ትራንስፎርመር ማለት አንድ የመጣውን የኤሲ ቮልቴጅ ወር ስቴፕ አፕ ለማድረግ ቮልቴጁን ጨምሮ ለማውጣት ወይ ደግሞ ቮልቴጁን ለመቀነስ የምንጠቀምበት ትራንስፎርመር ነው። ያ ትራንስፎርመር ሁለት አይነት አለው። ስቴፕ አፕ ለማድረግ እና ስቴፕ ዳውን ለማድረግ የሚሉትን ነው። ኢኩዌሽን ኦፍ ትራንስፎርመርን አይተናል። ስለዚህ የዛሬ የመጨረሻ ሌሰናችን አፕሊኬሽን ኤንድ ሴፍቲ የሚለውን ይሆናል። ከዛሬው ሌሰናችን ማየት ያለብን ኦብጀክቲቭ ኦር ሌሰን ኦብጀክቲቫችን ምን ይሆናል? ዲስክራይብ አፕሊኬሽን ኦፍ ኤሌክትሮማግኔቲዝም ኢን ዮር ዴይሊ ላይፍ። ቀን በቀን የምንጠቀማቸው ብዙ የአፕሊኬሽን ኦፍ ኤሌክትሮማግኔቲዝም አይነቶች አሉ። ስለዚህ እነሱን ካለው ፕሪንሲፕልስ ኦፍ ኤሌክትሮማግኔቲዝም ጋር እንዴት ይገናኛሉ፣ እንዴትስ ነው ኦፕሬት የሚያደርጉት የሚለውን በዛሬው ሌሰናችን የምናየው ይሆናል። ስለዚህ ወደ ሌሰናችን እንሄዳለን ማለት ነው። ለመጀመሪያ ናው ዘ ሞደርን ሶሳይቲ ሃዝ ኒውሜረስ አፕሊኬሽንስ ኦፍ ኤሌክትሮማግኔቲዝም። አሁን ባለንበት ዓለም ውስጥ ኤሌክትሮማግኔቲዝም ትልቁን አስተዋጽኦ እያደረገልን ይገኛል ማለት ነው። ሁሉም ነገሮች ሁሉም የኤሌክትሮኒክስ ዲቫይሶች የሚሰሩት ባይዛ አፕሊኬሽን ኦፍ ኤሌክትሮማግኔቲዝም ነው። ኤሌክትሮማግኔቲዝምን በመጠቀም ብዙ ታስኮችን ምን ማድረግ እንችላለን? ማከናወን እንችላለን ማለት ነው። some computer hardware devices apply the principles of electromagnetism to record ኢንፎርሜሽን። አንዳንድ የኮምፒውተር ሁለት ፓርት አለው፣ ሶፍትዌር የሚባለው እና ሃርድዌር የሚባለው ነው። ሶፍትዌር ማለት ኦፕሬት እንዲያደርግ የሚገጠምለት ፕሪንሲፕል ነው። ሃርድዌር ነው ግን ፊዚካሉ ነው፣ ወይ ደግሞ የአንድ ኮምፒውተር ውጨኛው አካል ምን ይባላል? ሃርድዌር ዲቫይስ እንለዋለን። ስለዚህ እነዚህ ሃርድዌር ዲቫይስ በምን ፕሪንሲፕል ነው የተሰሩት ማለት ነው? ባይ ዩዚንግ ዘ ፕሪንሲፕልስ ኦፍ ኤሌክትሮማግኔቲዝም ቱ ሪከርድ ኢንፎርሜሽኖችን ሪከርድ ለማድረግ በውስጣቸው ምን አለ ማለት ነው? ኤሌክትሪክ ከረንት ፓስ ያደርጋል። ያ ኤሌክትሪክ ከረንት ደግሞ ማግኔቱ እንዲሽከረከረና ኢንፎርሜሽኑን ሪከርድ እንዲያደርግ ያግዘዋል ማለት ነው። ግራፊክስ ታብሌትስ ኦር ታብሌት ኮምፒውተርስ ስፔሻሊ ዲዛይንድ ፔን ኢዝ ዩዝድ ቱ ድሮ ዲጂታል ኢሜጅስ ኦልሶ አፕላይስ ኤሌክትሮማግኔቲዝም ኢንዳክሽን ፕሪንሲፕልስ። እነዚህ ግራፊክ ዲዛይነር ወይ ደግሞ ግራፍ ፕሎት የምናደርግባቸው አንዳንድ ታብሌቶች አሉ። እነዚህ ታብሌቶች ምን አላቸው ማለት ነው? ፔን አላቸው፣ እስክሪብቶ አላቸው። እዛ ላይ እንድንጽፍና ዘን ባይ ዩዚንግ ኤሌክትሮማግኔቲዝምን በመጠቀም ኢሜጅ እንዲያነሳ የምንጠቀምባቸው የታብሌት አይነቶች ናቸው ማለት ነው። ኤግዛምፕል ይህን ታብሌት መውሰድ እንችላለን። ይህ ታብሌት ዊዝ ስፔሻሊ ዲዛይን ፔን ቱ ራይት ዊዝ ኢን አናዘር አፕሊኬሽን ኦፍ ማግኔቲክ ኢንዳክሽን። ማግኔቲክ ኢንዳክሽን እንትን በማለት የእጅ አሻራ እንድንሰጥ የምንጠቀምበት ስፔሻሊ ኢትዮ ቴሌኮም አካባቢ ሲም ስናወጣ ኦር አሻራ ስንሰጥ እንደነዚህ አይነት ኮምፒውተሮች አሉ። ስለዚህ እነዚህ አይነት ኮምፒውተሮች ምን ተገጥሞላቸዋል? ስፔሻሊ ዲዛይንድ ዋየር አላቸው ኦር ኢኩፕመንት አላቸው ቱ ካፕቸር ኢሜጆችን ካፕቸር ለማድረግ ወይ ደግሞ ለማንሳት የምንጠቀምበት የኤሌክትሮማግኔቲዝም አፕሊኬሽን ተገጥሞላቸዋል ማለት ነው። ስለዚህ ኤሌክትሮማግኔቲዝም ኦር ኤሌክትሮማግኔቲክ ኢንዳክሽን ስንል ቼንጂንግ ማግኔቲክ ፊልድ ክሬትስ አን ኤሌክትሪክ ፊልድ። ማግኔቲክ ፊልድ ቼንጅ በሚያደርግበት ጊዜ ኤሌክትሪክ ከረንት ፕሮዲውስ የማድረግ ሂደት ኦር ቼንጂንግ ኤሌክትሪክ ከረንት ኢዝ ፕሮዲውስ ማግኔቲክ ፊልድ በሚለው አፕሊኬሽን እንደነዚህ አይነት ዲቫይሶችን በመጠቀም ማከናወን ይቻላል ማለት ነው። ስለዚህ መጀመሪያ የምናየው ስለ አፕሊኬሽንስ ኦፍ ኤሌክትሮማግኔቲዝም ነው። ቱዴይ ዜር አር ካውንትለስ አፕሊኬሽንስ ፎር ኤሌክትሮማግኔቲዝም። አሁን ባለንበት ዘመን ኤሌክትሮማግኔቲዝም የማይተካ ሚና እየተጫወተ እንደሚገኝ ይነግረናል። ሬንጂንግ ፍሮም ላርጅ ስኬል ኢንዱስትሪያል ማሽነሪ እስከ ትልቅ ኢንዱስትሪያል ማሽን ወይ ደግሞ የኢንዱስትሪ ማሽኖች እስከ ስሞል ኤሌክትሪክ ኢኩፕመንትስ
ወይ ደግሞ በስልካችን እስከምንጠቀምባቸው ድረስ ያሉ የኤርፎን እና ሄድፎን የሚባሉ እስከነሱ ድረስ የማን አፕሊኬሽኖች ናቸው ማለት ነው? የኤሌክትሮማግኔቲዝም አፕሊኬሽኖች ናቸው። ትልቅ ላርጅ ስኬል ኢንዱስትሪ ማሽን ስንል ትልቅ ጄኔሬተሮች፣ ትልቅ ዲናሞዎች እነዚህ የሚሰሩት በምንድን ነው? ባይ ዘ አፕሊኬሽንስ ኦፍ ኤሌክትሮማግኔቲዝም ነው ማለት ነው። ሶ ዚስ ማሽንስ ካን ቢ ኤሌክትሪክ ሞተርስ። እነዚህ ማሽኖች ደግሞ ምን ሊሆኑ ይችላሉ? ኤሌክትሪክ ማሽን ሊሆኑ ይችላሉ። ኦር በኤሌክትሪካል ሲስተም የሚሰሩ ማሽኖች ሊሆኑ ይችላሉ። ኤሌክትሪክ ሞተርስ፣ ጄኔሬተርስ፣ ትራንስፎርመር ኤንድ አዘር ሲሚላር ዲቫይስስ አር ዩዝድ ኤሌክትሮማግኔቲዝም ቱ ኦፐሬት ጊቨን ታስክ። የተሰጣቸውን ስራ እንዲሰሩ ወይ ደግሞ የተሰጣቸውን አገልግሎት እንዲያገለግሉ የማንን አፕሊኬሽን ይጠቀማሉ? የኤሌክትሮማግኔቲዝም ኦር ኤሌክትሮማግኔቲክ ኢንዳክሽንን ፕሪንሲፕል ይጠቀማሉ ማለት ነው። ኦል ኦፍ ዚስ ወርክ ዊዝ ዘ ፕሪንሲፕልስ ሪሌትድ ቱ ኤሌክትሮማግኔቲዝም። ሁሉም የኤሌክትሮኒክስ አይነቶች የሚሰሩት ምን ዲፔንድ በመሆን ነው? ኤሌክትሮማግኔቲዝም። ኤሌክትሮማግኔቲዝም ስንል ቼንጅን ካረንት ፕሮዲውስ ማግኔቲክ ፊልድ። ቼንጅን ካረንት ኦር ካረንት አንድ ዋየር ለሚለቅ ከሆነ ማግኔቲክ ፊልድ ፕሮዲውስ ማድረግ ይችላሉ። እንደገና ፋራዳይ ያረጋገጠው ምንድን ነው? ቼንጅን ማግኔቲክ ፊልድ ኢዝ ኦልሶ ፕሮዲውስ ኤሌክትሪክ ካረንት። ቼንጅ ማግኔቲክ ፊልድ ካለ ኤሌክትሪክ ካረንት። ስለዚህ ኤሌክትሮማግኔቲዝም ኦር ኤሌክትሮማግኔቲክ ኢንዳክሽን ፕሪንሲፕልን በመጠቀም የተሰጣቸውን ስራ ማከናወን ይችላሉ ማለት ነው። ዘ ፕሪንሲፕልስ ኦፍ አምፔርስ ሎው። አምፔርስ ሎው ምንድነው ያለው? የአንድ ኮይል ኦፍ ዋየር ወይ ደግሞ አንድ ዋየር ቢኖር ጥምጥም ሽቦ ቢኖር እዛ ጥምጥም ሽቦ ላይ ካረንት ብንለቅበት ያ ካረንት በጥምጥም ሽቦ ላይ በሚያልፍበት ጊዜ ዜን ጥምጥም ሽቦ በራሱ ማግኔቲክ ፊልድ ይፈጥራል። ያ ማግኔቲክ ፊልድ አጠገቡ ሌላ ዋየር ቢኖር ዜን ቼንጅን ማግኔቲክ ፍላክስ ይፈጠራል ነው። ያ ቼንጅን ማግኔቲክ ፍላክስ ኢንዱስድ ቮልቴጅ ፕሮዲውስ ማድረግ ይችላል ኦር ቮልት ፕሮዲውስ ማድረግ ይችላል። ስለዚህ አምፔርስ ሎው ኢዝ ዩዝድ ኢን ሶሎኖድ። በሶሎኖድ ወይ ደግሞ በጥምጥም ሽቦ ላይ የአምፔርስ ሎው ያገለግላል። ስትሬት ኬሪንግ ዋየር፣ ስትሬት ከረንት ኬሪንግ ዋየር ወይ ደግሞ ረጅም ከረንት ኬሪንግ ዋየር ቢኖር ያ ከረንት ኬሪንግ ዋየር ማግኔቲክ ፊልድ ፕሮዲውስ ማድረግ ይችላል። አምፔርስ ሎው እና ፍላሚንግስ ሌፍት ሃንድ ሩል ላይ እንዳየ ነው። እንደገና ሲሊንደሪካል ኮንዳክተር፣ እነዚህ ሲሊንደሪካል ኮንዳክተር ላይ ካረንት የምናሳልፍ ከሆነ እነዛ ሲሊንደሪካል ኮንዳክተሮች እንደምን ያገለግላሉ? እንደ ማግኔት ያገለግላሉ። ኦር ቶሮይዳል ሶሎኖድ፣ ክብ የሆነ ጥምጥም ሽቦ ቢኖር ካረንት የሚያልፍ ከሆነ ያ ክብ የሆነ ሶሎኖድ ማለት ጥምጥም ሽቦ ነው። ቶሮይዳል ማለት ክብ የሆነ ጥምጥም ሽቦ ቢሆን በዛ ላይ ካረንት እናሳልፍበት ዘንድ ያ ሶሎኖድ ወይ ደግሞ ያ ቶሮይዳል ሶሎኖድ እንደምን ያገለግለናል? እንደ ማግኔት ያገለግላል። ስለዚህ እንደ ማግኔት የሚያገለግል ከሆነ ፍላክስ ይፈጥራል። ፍላክስ ከፈጠረ ቼንጅን ኢንዱስትሪ ቮልቴጅ ይኖረዋል ማለት ነው። ስለዚህ እነዚህ ሁሉ የማን አፕሊኬሽን ናቸው? የኤሌክትሮማግኔቲዝም አስተዋጽኦዎች ናቸው ማለት ነው። ኤሌክትሮማግኔቲክስ አር ዩዝድ ፎር ቫሪየስ ፐርፐስስ ኦን ኤ ዴይ ቱ ዴይ ቤዚስ። እነዚህ ኤሌክትሮማግኔት ምንላቸው? ኤሌክትሪክ ካረንት በሚያልፍበት ጊዜ ማግኔት መፍጠር ነው። ኤሌክትሮማግኔት ማለት ማግኔት ነው። ስለዚህ እነዚህ ማግኔቶች በቀን ከቀን እንቅስቃሴያችን ውስጥ ብዙ ነገሮችን ያከናውኑልናል ማለት ነው። ፎር ኤግዛምፕል ከነዚህም ውስጥ ኤሌክትሪክ ቢልስ፣ የኤሌክትሪክ ደወል የሚሰራው በምንድን ነው? ኤሌክትሪክ ደወል የሚሰራው በኤሌክትሮማግኔት ነው ማለት ነው። ማግኔት አለው ከረንት ሲያልፍ። ኤሌክትሪክ ደወል የሚሰራው ሁልጊዜም መብራት ካለ ብቻ ነው ሳይረኑ የሚጮህ ለን የሚችል። ስለዚህ ኤሌክትሪክ ቢልስ፣ ሄድፎን ወይ ደግሞ የጆሮ ማዳመጫ፣ ላውድ ስፒከርስ። ላውድ ስፒከር ማለት ስፒከሩን ወይ ደግሞ ድምፁን ላውድ አድርጎ እንዲያሰማልን ኤግዛምፕል ሞንታርባዎች የሚሰሩት በዩዚንግ ኤሌክትሮማግኔት። ሪሌይስ የአንድን ኤሌክትሪክ ሰርኪዩት ኦን እና ኦፍ ለማድረግ የምንጠቀምበት ማግኔት ነው። ሪሌይስ ይባላል። ማግኔቲክ ሪሌይስ እንለዋለን። ኤምአርአይ ማሽን ለባለፈው ቻፕተር ዋን ላይ ያየነው ነው። ኤምአርአይ ማሽንም በዩዚንግ ማግኔት ነው የሚሰራው። ኤሌክትሪክ ፋን፣ ኤሌክትሪክ ዶርቢል፣ በኤሌክትሪክ ሊከፈትና ሊዘጋ የሚችል ዶርቢል ማለት በር። ማግኔቲክ ሎክስ ኤንድ አዘርስ አር ሳም ኦፍ ዘ አፕሊኬሽንስ ኦፍ ኤሌክትሮማግኔት። እነዚህ የኤሌክትሮማግኔት ምኖች ናቸው ማለት ነው፣ አፕሊኬሽኖች ናቸው ማለት ነው።
ማግኔቲክ ሪሌይ ማለት በማግኔቲክ ፊልድ የሚሰራ ማብሪያ ማጥፊያ ማለት ነው። A magnetic relay is a switch or a circuit breaker that can be activated into on and off. ይሄ ብሬከር በምንድነው ዲዛይን የተደረገው ማለት ነው? ኦን ኤንድ ኦፍ ካረንት ወይ ደግሞ ሶርስ በሚገባበት ጊዜ ዜን ኦን ለማድረግ እና ኦፍ ለማድረግ የአንድን ሰርኪት ወይ ደግሞ አንድን ኢንዱስትሪያል ማሽን ኦን እና ኦፍ ፖዚሽን እንዲያደርግ ማግኔቲካሊ ዲዛይን የማድረግ ሂደት ምን ይባላል? ማግኔቲክ ሪሌይ ይባላል። እዚህ ማግኔት ላይ እንደምታዩት ፕሪንሲፕሉ ይሄ መጽሐፋችሁ ላይ ያለ ዲያግራም ነው። የማግኔቲክ ሰርኪት ስዊች ሰርኪት ነው የሚለው። እዚህ ጋር እስኪ በዲያግራም ላሳያችሁ። ስለዚህ እስኪ እቺ ሲምፕል ስዊች ወይ ደግሞ ሲምፕል ማግኔቲክ ሪሌይ ብትሆን እዚህ ጋር ቮልቴጅ አላት። እቺ ኔጌቲቭ ተርሚናል ነች፣ እቺኛው ፖዚቲቭ ተርሚናል ነች። ስለዚህ ኤሌክትሪክ ከረንት በዚህ ሰርኪት ላይ ሙቭ አደረገ እንበል። ስለዚህ ከረንቱ ወደዚህ የሚሄድ ከሆነ ከረንቱ በዚህ ሰርኪት ላይ አሁንም ኢንተር ያደርጋል፣ ወደ ማግኔቱ ኢንተር ያደርጋል። ስለዚህ ኤሌክትሪክ ከረንት በዚህ ኮይል ኦፍ ዋየር ላይ የሚያልፍ ከሆነ ይሄ ዋየር እንደምን ያገለግላል? እንደ ማግኔት ያገለግላል። ስለዚህ ይቺ ዋየር ማግኔቲክ ፕሮፐርቲ ሆናለች ማለት ነው። ማግኔት ሆናለች። ዜን ይሄ ማግኔት የሚሆን ከሆነ እዚህ ጋር እቺ ቀይዋ ስዊች ነች። እቺ ስዊች ዲዛይን የተደረገችው በማግኔት አትራክት እንድትደረግ ተደርጋ ነው። ስለዚህ ይሄ ማግኔት እችን ዋየር ምን ማድረግ ይፈልጋል? አትራክት ያደርጋታል። ስለዚህ አትራክት በሚያደርግበት ጊዜ እቺ ክሎዝ ትሆናለች። ክሎዝ ሆነ ማለት ይሄ ሰርኪዩት ወደዚህ ሰርኪዩት እንደ ቆጣሪ እንደ ማጥፋት ክሎዝ ሆነ። ሲከፍታት ደግሞ ኦን ትሆናለች። ከረንቱ ስናቆመው ኦፍ ይሆናል፣ ከረንቱን ስንለቅበት ኦን ይሆናል። ስለዚህ ይሄ ሰርኪዩት ወይ ደግሞ ይሄ ማግኔቲክ ሪሌይ የሚሰራው ከረንት እንለቅበታለን። ዜን ያ ማግኔት ኮይሉ እንደ ማግኔቲክ ፕሮፐርቲ ያገለግላል። ስለዚህ የሆነችዋን ስዊች ኦን እና ኦፍ ማድረግ ይችላል ማለት። ስለዚህ ይሄኛውም በዚህ ፕሪንሲፕል የሚሰራ አፕሊኬሽን ኦፍ ኤሌክትሮማግኔቲክ ኢንዳክሽን ምን ይባላል? ማግኔቲክ ሪሌይ እንለዋለን ማለት ነው። ሁለተኛ የምናየው አፕሊኬሽን ኦፍ ኤሌክትሮማግኔቲክ ኢንዳክሽን ኤሌክትሪክ ቢል ነው። የኤሌክትሪክ ደወል ማለት ነው። ኤሌክትሪክ ቢል ኢዝ ቤዝድ ኦን ዘ ፕሪንሲፕልስ ኦፍ ኤሌክትሮማግኔቲዝም። ኤሌክትሪክ ቢልም በምንድን አፕሊኬሽን ነው የሚሰራው ማለት ነው? ባይ ዘ አፕሊኬሽን ኦፍ ኤሌክትሮማግኔቲዝም ነው። when the switch is pressed on እዚህ ዲያግራም ላይ እንደምታዩት እዚህ ጋር ስዊች አለ። ዜን ስዊችን ኦን ስናደርገው እዚህ ጋር ስዊች አለች። ስዊቿን ኦን ስናደርጋት ዜን ዘ ከረንት ኢዝ ፍሎውስ ኢንቱ ዘ ሰርኪት። እዚህ ጋር ኔጌቲቭ ተርሚናል እና ፖዚቲቭ ተርሚናል አለ። ስለዚህ ሰርኪቱ ከረንት ፍሎ ያደርጋል። ከረንት ፍሎ ያደርግና በዚህ ዋየር ላይ ኢንተር ያደርጋል። ስለዚህ ከረንት እዚህ ጋር አለ ማለት ነው። ኤሌክትሪክ ከረንት አለ። እዚህ ጋር ኤሌክትሪክ ከረንት የሚኖር ከሆነ እዚህ ጋር ሶፍት አይረን አለ አታች የተደረገ። ዜን ይሄ ከረንት በዚህ የማግኔቲክ ፊልድ ላይ ፍሎ የሚያደርግ ከሆነ ይሄ ኮይል እንደ ማግኔት ያገለግላል። ማግኔት አለው። ስለዚህ እዚህ ጋር ማግኔት አለ ነው። አይዘር ኖርዝ ፖል ኦር ፖዚቲቭ ዲፔንድስ ኦን ዘ ዳይሬክሽን ኦፍ ከረንት ነው ዲፔንድ የሚሆነው። እዚህ ጋር ማግኔት አለ ማለት ዜን ይሄ ኮይል ኦፍ ዋየር ማግኔቲክ ፕሮፐርቲ ካለው ይሄን ሶፍት አይረን አትራክት ያደርገዋል፣ ይስበዋል። ስለዚህ ይሄን ወደዚህ በሚስብበት ጊዜ ይሄ ሃመር ቢል ይሄን ቢል ወይ ደግሞ ይሄ ሃመር እችን ቢል ይመታታል። ስለዚህ ይሄ ከረንት ፕረስ በምናደርግበት ጊዜ ከረንት ፍሎ ያደርጋል። ዜን እዚህ ጋር ድምፅ ይሰማናል ማለት ነው። እቺ ቢሏ ወይ ደግሞ እቺ ሃመሯ ወደዚህ አቅጣጫና ወደዚህ አቅጣጫ ትሄዳለች። ሰው ፕረስ ስናደርገው ከረንቱ ፍሎ ያደርጋል። እቺ ሃመር ሄዷ ቢሏን ትመታለች፣ ደወል ይሰማናል ማለት ነው። ኦፍ ስናደርገው ደግሞ እቺ ሃመር ከዚህ ከቢሉ ራቅ ትላለች። ስለዚህ በዚህ ፕሪንሲፕል እንዲሰራ ተደርጎ ዲዛይን የተደረገ የኤሌክትሪክ ሰርኪዩት አይነት ምን ይባላል? ኤሌክትሪክ ቢል ይባላል ማለት ነው። ስለዚህ ኤሌክትሪክ ቢል በምን ፕሪንሲፕል ነው የሚሰራው? ባይ አፕሊኬሽን ኦፍ ኤሌክትሮማግኔቲዝም ነው ማለት ነው። ሌላ ሰም አፕሊኬሽንስ ኦፍ ኤሌክትሮማግኔቲክ ኢንዳክሽን የምናየው ዲሲ ኤሌክትሪክ ሞተር ነው። ዲሲ ኤሌክትሪክ ሞተር ወይ ደግሞ ሞተር የሚባለው ኖርማሊ ኤሌክትሪካል ኤነርጂን ወደ ሜካኒካል ኤነርጂ የሚቀይር ነው። ጄኔሬተር ስንል ደግሞ ጄኔሬተር ማለት የሞተር ተቃራኒ ነው። ጄኔሬተር ሜካኒካል ኤነርጂን ወደ ኤሌክትሪካል ኤነርጂ ነው የሚቀይርልን። ዲሲ ሞተር ኦር ኤሲ ሞተር እነዚህ ኤሌክትሪክ ሞተሮች ግን ኤሌክትሪካል ኤነርጂን ወደ ሜካኒካል ኤነርጂ ለመቀየር የምንጠቀምባቸው የሞተር አይነቶች ናቸው። ስለዚህ እዚህ ጋር የምናየው ዲሲ ኤሌክትሪክ ሞተር ነው። ፕሪንሲፕላቸው ዲሲ ኤሌክትሪክ ሞተር እና ኤሲ ኤሌክትሪክ ሞተር ተመሳሳይ ነው። ዲሲ ማለት ዳይሬክት ካረንት ነው። ካረንቱ ፍሎ የሚያደርገው ኦንሊ ዋን ዳይሜንሽን ነው።
ኤሲ ስንል ግን አልተርኔቲቭ ከረንት ነው። ከረንቱ ቫሪ ያደርጋል። ፍሪኩዌንሲው ተመሳሳይ ሆኖ ግን በአልተርኔቲቭ ከረንት ወይ ደግሞ ከሶርሱ በሚመጣው ከረንት በታይም ቫሪ የሚያደርግ ከረንት ነው። ኤሲ እና ዲሲ ኤሌክትሪክ ሞተር ስንል የሚይዙት ምን ይዘዋል? ኤሲም ዲሲ ምን ይዛሉ? ኮሚታተር የሚባል አለ። ኮሚታተር የሚባለው እዚህ ጋር ቀይ የምታመለክተዋ እችኛዋ ነች ማለት ነው። ስለዚህ እቺ ዓላማዋ ምንድን ነው? ይሄ ኮይል ኦፍ ዋየር ከረንት በሚሄድበት ጊዜ ሮቴት እንዲያደርግ ሮቴሽን እንዲፈጥር ለማድረግ ነው። እዚህ ጋር ኮሚታተሯ እንትን ያለችው። ከዚህ ጋር ምን ይይዛሉ? ቡርሽ ማለት ደግሞ እዚህ ጋር ያለውን ቋሚ ቀጥታ ዋየር እና ይህን ቀጥታ ቋሚ ዋየር እና ዜን ይህን ኮይል ኮኔክት አድርጋ የያዘች ነች። እዚህ ጋር ትታያቸው ከሆነ አጣብቆ ወይ ደግሞ አገናኝቶ የያዘልን ቡለን ቡርሽ ትባላለች ማለት ነው። ሌላ ሞተር ምን ይይዛል? ፐርማነንት ማግኔት አለው። ይሄ ሆርስ ሹ ማግኔት ወይ ደግሞ እንደ ክብ ነገር ያለ ማግኔት ፐርማነንት ማግኔት ነው። ይህ ስትሮንግ ማግኔት ነው። እዚህ ጋር ሳውዝ ፖል አለው፣ እዚህ ጋር ኖርዝ ፖል አለው። ይሄ ኮይል ሮቴት የሚያደርገው መቼ ነው? ከዚህ ከባትሪው የሚያገኘው ቮልቴጅ ሙቭ ሲያደርግ ነው። ስለዚህ እዚህ ጋር ሶርስ አለ ኦር እዚህ ጋር ሴል አለ ማለት ባትሪ አለ ማለት ኤሌክትሪክ ከረንት ፍሎ ያደርጋል። ኤሌክትሪክ ከረንት በዚህ ፍሎ በዚህ ዋየር ላይ ፍሎ የሚያደርግ ከሆነ ዜን ይሄ ኮይል ወይ ደግሞ ይሄ ሉፕ ምን ማድረግ ይጀምራል? ሮቴት ማድረግ ይጀምራል። ሮቴት የሚያደርገው ለምንድን ነው? እዚህ ጋር ስትሮንግ ማግኔት አለው። ስለዚህ ከረንት የሚለቀቅበት ከሆነ ይሄ ኮሚታተሩ ኮኔክት አድርጎ ስለያዘው ዜን ይሄ ሉፕ ወይ ደግሞ ይሄ ኮይል በራሱ ሌላ ማግኔት ይፈጥራል። እንደ ማግኔቲክ ፕሮፐርቲ ይኖረዋል። ግን ከዚህኛው ማግኔት ያነሰ ኃይል ነው ያለው ወይ ደግሞ ያነሰ ፎርስ ይኖረዋል። ስለዚህ ይሄ ሉፕ ሮቴት ያደርጋል፣ ይሽከረከራል። በሚሽከረከርበት ጊዜ ዜን የሚፈለገውን ስራ ምን ማድረግ ይችላል? መስራት ይችላል ማለት ነው። ስለዚህ የዲሲ ኤሌክትሪክ ሞተር እና የኤሲ ኤሌክትሪክ ሞተር ፕሪንሲፕላቸው ደግሞ የሚሰሩት ተመሳሳይ ነው። ኤሲ የምንለው አልተርኔቲቭ ከረንት ሶርስ ነው። ዲሲ የምንለው ዳይሬክት ከረንት ሶርስ ነው። ሌላው ግን ሜካኒካል ዲቫይስ ናቸው። ምንድነው ኮንቨርት የሚያደርጉት? ኤሌክትሪካል ኤነርጂ ነው ኮንቨርት የሚያደርጉት ማለት ነው። ሌላ የምናየው ኤሲ ሞተር ነው ኦር ኤሲ ጄኔሬተር ነው። ጄኔሬተር እና ሞተር ሁለቱ የሚሰሩት ባዩዚንግ ዘ አፕሊኬሽን ኦፍ ኤሌክትሮማግኔቲዝም ነው። ማግኔት አላቸው ግን የሚሰሩት አንደኛው ለአንደኛው ኢንቨርስ ነው። ቅድም እንዳልኳችሁ ዲሲ ሞተር ምንድነው የሚያደርገው? ኤሌክትሪካል ኤነርጂን ወደ ሜካኒካል ኤነርጂ ነበር የሚቀይረው። ይሄ ደግሞ ኤሲ ጄኔሬተር ደግሞ የሜካኒካል ዲቫይስ ዛት ኮንቨርትስ ሜካኒካል ኤነርጂ ኢንቱ ኤሌክትሪካል ኤነርጂ። ኤሌክትሪካል ኤነርጂ ነው የሚቀይርልን ማለት ነው። ሜካኒካል የነበረው ኤነርጂ ወደ ኤሌክትሪካል ኤነርጂ ይቀይራል። የሚቀይረው በምን አማካኝነት ነው? ኢን ዘ ፎርም ኦፍ አልተርኔት ኤሌክትሮሞቲቭ ፎርስ። በኤሌክትሮሞቲቭ ፎርስ ወይ ደግሞ ወደ ሃይ ቮልቴጅ አድርጎ ነው የሚያወጣል። ኤሲ የሆነ ቮልቴጅ አድርጎ ያወጣል። ኤግዛምፕል ብዙ የኃይል ማመንጫዎች ምን ይጠቀማሉ? ጄኔሬተር ይጠቀማሉ። ከኃይል ማመንጫው የተገኘውን ሶርስ ወደ ምን መቀየር ይፈልጋል? ወደ አልተርኔቲቭ ወይ ደግሞ ወደ ተለያየ አካባቢ እንዲጓዝ አልተርኔቲቭ ከረንት መሆን ይጠበቅበታል። ስለዚህ በብዙ የኃይል አማራጮች ኤግዛምፕል የህዳሴው ግድብን ኤሲ ጄኔሬተር ይኖረዋል። ከውሃው የሚመጣውን ኢነርጂ ወደ አልተርኔቲቭ ከረንት ኢነርጂ እንዲቀይርልን ጄኔሬተር ያስፈልገዋል። ስለዚህ ያ ጄኔሬተር ምን አለው? ማግኔት አለው። ማግኔቱ ለምንድን ነው የሚያገለግለው? ማግኔቱና ኮይል ኦፍ ዋየር አለው። ያ ኮይል ኦፍ ዋየር ኤሌክትሮማግኔቲክ ኢንዳክሽንን ፕሪንሲፕሉን በመጠቀም የነበረውን ሜካኒካል ኤነርጂ ወደ ምንነት እንዲቀይር ነው? ወደ ኤሲ ቮልቴጅ ወይ ደግሞ ወደ ኤሌክትሮሞቲቭ ፎርስ ወደሚባለው ቮልቴጅ ፕሮዲውስ ያደርጋል ወይ ደግሞ ኮንቨርት ያደርግልናል። ስለዚህ ኤሲ ጄኔሬተር የሚሰራው በማን አፕሊኬሽን ነው ለማለት ነው? ባይ ዩዚንግ ፋራዳይስ ላው ኦፍ ኤሌክትሮማግኔቲክ ኢንዳክሽን። የፋራዳይ ላው በመጠቀም የሚሰራ ጄኔሬተር ነው ማለት ነው። በመጨረሻ ኤሌክትሮማግኔትስ አር ጀነራሊ ሴፍ ፎር ዜር ቫሪየስ ዩዝስ። ኤሌክትሮማግኔትን የምንጠቀመው አድቫንቴጅም ዲስአድቫንቴጅም አለ። ኤግዛምፕል ከዲስአድቫንቴጆቹ ብነሳ ማግኔት ስለሆነ በቀላሉ ኮምፒውተሮችን ማንኛውንም የመገልገያ እቃ በቀላሉ አትራክት አድርጎ ምን ሊያደርግባቸው ይችላል? ዳሜጅ ሊያደርጋቸው ይችላል ወይ ደግሞ ሊሰራቸው ይችላል። ስለዚህ ኤሌክትሮማግኔት ጉዳትም አለው ማለት ነው። ስለዚህ በምን ማስቀመጥ አለብን? አት ሰርቴን ዲስታንስ። እያንዳንዱ ኤሌክትሮማግኔት ወይ ደግሞ ትልልቅ ማግኔቶች ካሉ ዘይን እዛ አካባቢ ላይ ማግኔትነት ፕሮፐርቲ ያላቸውን የኤሌክትሮኒክስ ዲቫይሶች እዛ አካባቢ ማራቅ አለብን ማለት ነው። ስለዚህ የመጀመሪያው ፕሪኮቴሽን
የማንኛውንም የኤሌክትሮኒክስ መሳሪያ ከስትሮንግ ማግኔቲክ ፊልድ ወይ ደግሞ ከስትሮንግ ኤሌክትሮማግኔት ማራቅ አለብን። ይሄ አንደኛው ጉዳቱ ነው ማለት ነው። ወደ ጠቀሜታው ስንሄድ ኤሌክትሮማግኔት ሊፍትስ ማግኔቲክ ፓርቲክልስ ወይ ደግሞ በሰው ሸክም ወይ ደግሞ በሰው ለማንሳት የሚከብዱንን ነገሮች በቀላሉ በማን ሊፍት ማድረግ እንችላለን? በማግኔት ማንሳት እንችላለን። ለሰው የማይመቹ ወይ ደግሞ በሰው አንስተን ኢፌክቲቭ ልንሆንባቸው የማንችል ኤሌክትሪካል ማቴሪያሎችን በቀላሉ በማግኔት ምን ማድረግ እንችላለን? ማንሳት እንችላለን ማለት ነው። ስለዚህ አፕሊኬሽንስ ኦፍ ኤሌክትሮማግኔቲክ ኢንዳክሽን የሚለውን ዛሬ ያለው ፕሪንሲፕሉንና ምን ሴፍቲ ማድረግ እንዳለብን ያለውን በዛሬ ሌሰናችን አይተናል። ስለዚህ የዩኒቱ ሌሰን ይሄን ይመስላል። ኔክስት የምናያቸው ምንድነው? ሪቪው ኩዌሽን ኦር ኢንዶፊኒት ኩዌሽኖች አሉ። እነሱን በሌላ ሌሰን እንሰራለን። ስለዚህ እነዚህ ሌሰኖች እንዲደርሷችሁ ወይ ደግሞ አዳዲስ ቪዲዮዎች እንዲደርሷችሁ ይህን የዩቲዩብ ቻናል ላይክ፣ ሸር፣ ኮሜንት እና እንዲሁም ለማይከታተሉ ጓደኞቻችሁ እያሳወቃችሁ አዳዲስ ቪዲዮ እንዲደርሳችሁ ሳብስክራይብ ማድረጋችሁ እንዳትረሱ። በቀጣይ ሌሰን እስከምንገናኝ ድረስ ሰላም ሁኑ ተማሪዎች። ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ